ክብራን እንግዶቻችን ጥሪ የተደረገላችሁ የሚዲያ አካላት ክብራትና ክብራን የኪነ ጥበብ ሰዎች እንዲሁም ሁላችሁም እንኳን ደህና መጣችሁ። ዛሬ እንግዲህ የ11ኛው የጉማ ሽልማት ፕሮግራም ጋዜጣዊ መግለጫ የሚሰጥበት ዕለት ነው። 11ኛው የጉማ የሽልማት ፕሮግራም ምን አይነት ነገሮችን እንደያዘ ምን የተለየ ካታጎሪዎች እንደሚኖሩት በአጠቃላይ ስለ 11ኛው የጉማ የሽልማት ፕሮግራም እስከ ዛሬ ስንጠይቅ የነበረው ልናቅስ እንፈልግ የነበራችሁን መረጃዎች በሙሉ በዛሬው ዕለት ኦፊሻሊ የምናቅ ይሆናል ማለት ነው። ስለዚህ የዛሬውን ፕሮግራም የሚያሳልጥልን አጋፋሪያችን አብርሻለ መድረኩን ለሱ ሰጠዋለሁ። ኢንጆይ አድርጉ። መልካም ጊዜ። በድጋሚ እንኳን ወደ 11ኛው የጉማ የጋዜጣዊ መግለጫ እንኳን ደህና መጣችሁ ላለው የመክፈቻ ንግግሩን ከስራ አንጻር የሚያደርጉልን አቶ ፍቃዱ በሻ በሄኒከን ኢትዮጵያ የሴብሴሌቲ እና የውጭ መንግስታዊ ጉዳዮች ኃላፊ ናቸው። እሳቸው ንግግር አድርገውልን እንሸኝና ከዛኛ እንቀጥላለን። እንደምን አደራችሁ። እንኳን ለአመቱ በሰላም አደረሰን። ሁላችንም ብዙዎቻችሁ ደጋግሜ ያየሁት ፊት ነው ማየው። ያው እንደምታውቁት በደሌ ስፔሻል ይሄንን የኢትዮጵያ የፊልም ባለሙያዎች የኢትዮጵያ የፊልም እድገት ሲደግፍ በጣም ብዙ አመት አስቆጥሯል። ዘንድሮ 10ኛ አመታችን ነው። በጣም ነው ደስ የሚለን ከጉማ ጋር አብረን ስለተጓዝን። በደሌ ስፔሻል እንደምታውቁት ከስኬት ጋር ፕላትፎርሙ ከስኬት ጋር የተሳካላቸው ሰዎችን ጋር የሚሄድ ነውና በዚያ ምክንያት በዚህ በፊልሙ ዘርፍ የተሳካላቸውን ሰዎች ብልጫ ያሳዩ ሰዎች የሚሸለምበት ፕላትፎርም ስለሆነ በደሌ በዚህ ምክንያት ይሄንን ፕሮግራም ስፖንሰር ያደርጋል። በደሌ ስፔሻል እንደምታውቁት በቢራው ዘርፍ ፕሪሚየም የሆነ ቢራ ነው። ግን ይሄንን ብቻ ሳይሆን በተለይ ከዚህ ጋር በተያያዘ ሰዎች ምርቶቻችንን በኃላፊነት እንዲጠቀሙ የምናሳስብበት የምንመክርበትም እንደዚሁ ፕላትፎርም አለን። በልክ በአግባብ በኃላፊነት የሚባል እንደውም በየመኪናዎች ላይ የምንለጥፈው አራዳ ከጠጣ ማይነዳ የሚል ሰዎች ምርቶቻችንን በኃላፊነት እንዲጠቀሙ የምናበረታታበት እንደዚሁ ፕላትፎርም አለን። ከዚያም በተጨማሪ በደሌ ስፔሻል የተለያዩ ማህበራዊ ድጋፎችን ይሰጣል። እንደምታውቁት በተለይም ደግሞ በበደሌ ከተማ በቅርብ ጊዜ በከብት እርባታና በዶሮ እርባታ ለተሰማሩ ወደ 45 ለሚሆኑ ሰዎች የስራ እድል ፈጥሯል። በፋብሪካ ውስጥ ከፈጠረው የስራ እድል በተጨማሪ ከዚህም በተጨማሪ ደራሽ በሚባለው ፕሮጀክታችን በበደሌ ከተማ 30 የሚሆኑ ቤቶች በ39 ሚሊዮን ብር እያስገነባን ነው። ለኢትዮጵያ ለገና በዓል ለተጠቃሚዎች እናስረክባለን እና እነዚህንም ተግባራት አብረን ነው የምናከናውነው። ስለዚህ ለዚህ ለ11ኛው የጉማ አዋርድ ሽልማት ሁላችንንም እንኳን በሰላም አደረሰን። ለውጤት የሚበቁትም እንኳን ደስ ያላቸው። ከዚህም በላይ ሰርተው የፊልሙን ኢንዱስትሪ እንደሚያኮሩት እኛንም እንደሚያስደስቱት ተስፋለን። ጉማም ይሄን ስለሚያደርግ ዮኒና ቲሙን እጅግ በጣም አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ። አቶ ፍቃዱን እናመሰግናለን። አቶ ፍቃዱን እንሸኝና እኛ እንቀጥላለን። መልካም ጊዜ። በ11ኛው የጉማ አዋርድ ለየት የሚያደርገው አዳዲስ አጋሮች ተጨምረዋል። እነዛም አጋሮቻችን መልእክቶቻቸውን ያስተላልፋሉ። አሁን ስለ 11ኛው የጉማ አጠቃላይ ሂደት ምን ይመስላል የሚለውን ከመግቢያ ንግግሩ ጋር ጨምሮ ዮናስ ያቀርብልናል። ወደ ዮናስ። በጣም አመሰግናለሁኝ። ያው እንግዲህ ጉማ ሌት በመሆን የታወቀ ነው። ዛሬም በዚሁ በትንሿም ፕሮግራም ሌት ሆነን የጀመርነው ሶሪ። እንግዲህ የመጀመሪያውን ምዕራፍ ጉማ የ10 አመቱን ጉዟችንን አጠናቀን አሁን ወደ ሁለተኛው ምዕራፍ ተሻጋግረናል ማለት ነው። ዛሬ በ11ኛው የጉማ ሽልማት እንግዲህ 10 አመት ሙሉ እዚህ ያደረሳችሁትን ፊልም ሰሪዎች፣ ጋዜጠኞቻችን፣ ፓርትነሮች እንዲሁም ስፖንሰር በማድረግ ፋይናንሻሊ ተሸክሞ 10 አመት ያመጣልንንም በደሌን ማመስገን ወዳለሁኝ።
ከዛ በመቀጠል አሁን ለዚህ ለወደፊቱ ላለን ደግሞ ሁለተኛ ምዕራፍ እንዲሁም በደሌን ጨምሮ አሁን ያገኘናቸው ስፖንሰሮች አሪፍ ፔን፣ ኢትዮፒካር፣ ኤሎራን እነዚህን ሁሉ ጨምረን ደግሞ የሚቀጥሉት ጉዟችን የተሳካ ይሆናል ብለን እናስባለን ማለት ነው። ይሄ 11ኛው የጉማ ፊልም ሽልማት ውድድር በ2016 የተሰሩ ፊልሞችን ይፋ የምናደርግበት ነው። ታስታውሱ እንደሆነ ልክ የዛሬ ዓመት ነው የተገናኘነው ጥቅምት ወር ላይ አሁንም 11ኛውን በዚህ በጥቅምት ወር እናደርጋለን ማለት ነው። የ2016 ፊልሞች ናቸው። ወደ 24 ፊልሞች ነበር የተሰሩት። ከዛ ውስጥ 17 ፊልሞች ሬጂስተር አድርገዋል። የእጩነት ፕሮሰሱ በ17ቱ ፊልሞች ላይ ይሰራል ማለት ነው። እጩዎቹን ለማሳወቅ የቀሩን ጥቂት ነገሮች ስላሉ እነሱን የዛሬ ሳምንት ሐሙስ ላይ እናሳውቃለን ማለት ነው። ሙሉ የእጩዎቹን ዳታ ከዚህ በፊት እንደምናደርገው እንሰጣችኋለን ማለት ነው። በዚህ አመት አዲስ ብለን ከያዝነው ነገሮች ውስጥ አንዱ 2 እጩዎች ይኖሩናል። ተሸላሚዎች የህይወት ዘመን ተሸላሚ 2 ሰዎችን እንሸልማለን ማለት ነው። ከዚህ በፊት እንደምናደርገው የሄርሜላ ተሸላሚ ይኖረናል። የሄርሜላ ተሸላሚ ሴቶች ሆነው በኢትዮጵያ የፊልም ኢንዱስትሪ ላይ በየትኛውም መልኩ አስተዋጽኦ ያደረጉ ሰዎችን ነው የምንሸልመው። በህይወት ዘመን ተሸላሚ የያዝናቸውን ሰዎችና የሄርሜላን ተሸላሚ ዳይሬክተር ብርሃኑ ሽብሩ ብሪፍ እንዲያደርግና እናደርግልን ፕሮግራሙ ሲያልቅ ግን የነሱ ደግሞ የተዘጋጀ ዳታ አለ መጨረሻ ላይ ይሰጧችኋል ማለት ነው። ሌተሮን ደግሞ ጆሲ በሶፍት ኮፒ በየቴሌግራማችሁ ፕሮግራሙ ምን እንደሚመስል ይልክላችኋል ማለት ነው። በዚህ አመት አዲስ ከመናረጋቸው ነገሮች አንዱ የሁለቱ መሸለም እንዳለ ሆኖ የቲኬት ሽያጭ ይኖረናል። ምክንያቱም ከዚህ በፊት የምናረጋው 1000 ሰው በተገኘበት ፕሮግራም ስለሆነ እናረጋግ የነበረው ቲኬቶችን መሸጥ አንችልም ነበር፣ ምክንያቱም ለብዙ ሰው መዳረስ ስለነበረበት። አሁን ግን ትልቅ አዳራሽ ስለሆነ ያለው የተወሰኑ ቲኬቶችን በሽያጭ አቅርበን መምጣት የሚፈልግ ሰው ማንኛውም ታዳሚ የፊልም አፍቃሪ የሆነ ሰው እንዲመጣ እናደርጋለን ማለት ነው። ያን አስመልክቶ አሪፍ ፔይ ስለ ስራው ስለ አሰራሩ ሁኔታ ትንሽ ሐሳቡን ይገልጽልናል ማለት ነው። ሌላ የተዘጋጀ ይሄ ፕሮግራም ካለቀ በኋላ አድዋ እንድንጎበኝ ፕሮግራም አዘጋጅተውልናል። ስለዚህ ግቢውን መጎብኘት በተለይ ሚዲያ አካላት መጎብኘት የምትፈልጉ ሁሉ ነገር ስለተዘጋጀ ሁላችንም እንጎበኛለን ማለት ነው። ያለው ፋሲሊቲ ሞር ወደ ህዝቡ እንዲደርስልን ስለምንፈልግ እሱን እናደርጋለን ማለት ነው። የዚህ አመት ፕሮግራም አይ ሆፕ ከጋዜጣዊ መግለጫው ትረዳላችሁ ብዬ አስባለሁ። እዚሁ ለማድረግ ነው ያሰብነው። 2270 ሰው አካባቢ አለ። በፓን አፍሪካን አዳራሽ አላቸው። በጣም ትልቅ አዳራሽ ነው። ስለዚህ እዚህ ነው የምናደርገው። ያው ጥቅምት ወር ላይ አድዋ በዚህ አመት 130ኛ አመቱን ያከብራል። ስለዚህ ሆፕፉሊ በጣም ያማረ ግቢውን እንደምታዩት ነው። በጣም ያማረ የተዋበ ክላሱን የሚመጥን ነው። እኛም ለረጅም አመት ስንመኘው የነበረ ሎኬሽን ነው ያገኘ ነው። በዚህ ሎኬሽን ላይ ጉማን የሚመጥመው ፕሪሚየም ኢቨንት በተሳካ ሁኔታ እንዲያልፍ እንፈልጋለን ማለት ነው። አንድ ስትሪክት ሆነን የምንናገረው ያው እንግዲህ የአለባበስን ሁኔታ ባለፉት 10 አመታት ላይ እንግዲህ ሁላችንም በመተባበር ጥሩ ቦታ ላይ አድርሰናል ብዬ አስባለሁ። ታስታውሱ እንደሆነ በጂንስ በቲሸርታችን ምንገባው የነበርን ሰዎች በኋላ ሞር እያሳደግ ነው የባህል ልብስ ላይ አትኩሮት በማድረግ ሱፎቻችን ላይ አትኩሮት በማድረግ ብቻ ፕሮግራሙን የሚመጥን ስራችንን የሚመጥን ነገሮች በማድረግ አድርሰናል። የተሳካ ነው ብዬ አስባለሁ። እዚህ ጋር ኢንፈሳይዝ ማድረግ እንፈልገው የዚህ አመት 11ኛው አመት ስናደርግ እንዳልኩት 130ኛው አመት ነው የሚከበረው። አድዋ ነው የሚከበረው። ቦታውን የሚመጥን ነገር እንዲሆን እንፈልጋለን። አለባበስ ላይ ያው ሁሌ በየአመቱ የምንጠይቀው ነገር ስለሆነ ማለት ነው። በመጀመሪያ ደረጃ ዘመናዊ አለባበስ ከሚሆን በተቻለ መጠን ያው የሰው አቅም ያማከለ ሆኖ ግን የባህል አልባሳት ላይ አትኩሮ ቢደረግ ይሄንን ሞር ለሰው እንዲደርስ ብናደርገው በጣም ደስ ይለኛል። የባህል አልባሳት ሆኖ ደግሞ ለምሳሌ በጣም ፕሮቮካቲቭ የሆነ ነገር አለ አይደል? በጣም የተገላለጠው ነገር ሆቴል ላይ ስናደርግ የነበረው ነገር እሱ የማይኖርበት ሁኔታ ቢሆንና በጣም ዲሰንት በሆነ መንገድ አይደል? የባህላችን ልብስ እንዲሁም በጣም ገላጭ ነው።
በጣም ውበት የተላበሰበት ነው ሶ ትንሽ እሱን ሚኒማይዝ ብናደርገው ደስ ይለናል ሶ በጣም ፕሮቮካቲቭ የሆነው አለባበስ በጣም ግልጥልጥ ያለው ነገር ሳይሆን የባህል ልብስ ላይ አተኩረን ግን ደግሞ ውበት የተላበሰበት የሚሆንበትን ሶ እቺን ትንሽ ፑሽ ብናደርገው ደስ ይለናል ቦታውንም የሚመጥን እንድናረጋው ማለት ነው ሶ እዚህ ላይ ኤምፋሳይዝ እናደርጋለን እናንተም የሚዲያ አካላት እቺ ነገር ፑሽ ታደርጉልኛላችሁ ከዛ ደሞኛ በሶሻል ሚዲያ በደም ከትኬት ላይ ምናምን እናደርገውን እናደርጋለን ማለት ነው አድዋም እንደመሆኑ መጠን ያድዋ አይነት አለባበስም ለብሰው የሚመጡ ልጆች ከዚህ በፊት ላይ ብሔራዊ ቲያትር ላይ አይተናቸዋል የዋሪየር ልብሶቻችንን ለብሰው የአርበኞቻችን ሶ እንደዚህ አይነቱ ነገር ላይ ፕሮሞት እንዲሆን እኛም በሶሻል ሚዲያ ላይ እንጥራለን ሶ እሱ የተሳካ እንዲሆን አስባለሁኝ ሌሎች ነገሮች ካሉ በጥያቄ ከቨር ያደረግናቸው እንሄዳለን ሶ በጣም አመሰግናለሁ የህይወት ዘመን ተሸላሚዎቹን ዳይሬክተር ብርሃኑ ሽብሩ አጠር አድርጎ ገለጻ ያደርግልናል እሺ አመሰግናለሁኝ መናገር የምጀምረው እንኳን ለ10ኛው አመት የጉማ 11ኛው አመት የጉማ ሽልማት አደረሰን ምክንያቱም የመገናኛ ብዙሃን አባላት ናችሁ እናንተ በዚሁም ማስተላልፈው መልእክት የምትቀበሉና የምታሰራጩት እናንተ ስለሆናችሁ እንኳን አደረሳችሁ ለማለት ነው መጀመሪያ የምጀምረው ከህይወት ዘመን ተሸላሚ ነው ሰዎቹ መጥቀስ እናንተ ጋር ይደርሳል ወረቀቱ ነገር ግን እኔ መናገር የምፈልገው በተለይ ለመገናኛ ብዙሃን ባለሙያዎች ብዙ ጊዜ በህይወት ዘመን ተሸላሚዎችን ስንጠራ ምን ሰሩ መቼ ሰሩ ምን ጊዜ ሰሩ ምን አይነት ስራ ሰሩ የሚለውን ነገር ማግኘት ያስፈልጋል እስካሁን ድረስ ባለ ልምድ በጣም ከባድ ነው ይሰራሉ ይለፋሉ እነዛ ሰዎች ይሰራሉ ይለፋሉ መቼ ምን ሰሩ በቃ ሰርተው ይሄዳሉ ይሄዳሉ የሰሩላቸው ተቋማት እንኳን ያንን እንደ ማህደር አይዙላቸው የተረዳሁትና ያጠናሁት ይሄንን ነው እነሱ ይሰራሉ ህዝብ ይቀበላቸዋል እርግጥ ነው አብረው ነው የሚኖሩት እርግጥ ነው ከዛ በኋላ በቃ ከ30 በላይ ከ50 የማያንስ 70 የሚደርስ እንደዚህ አይነት ነገር ነው መቼ ምን የት እንዴት መቼ ዓመተ ምህረት የለም እንደዚህ አይነት ጉማ አዋርድ ጉማ ሽልማት ይሄንን በዓል በሚያዘጋጅበት ጊዜ የትላንትናዎችን ለማስታወስ የዛሬዎቹን አብሮ በማመስገን ለመኖር እና ለወደፊቱ ተስፋ ምልክት ለመስጠት ነው ይሄ የትም ዓለም የሚሰራ ነገር ነው ትላንትናን ማስታወስ በዚህ በጥበብ ዘርፍ የዛሬዎቹን አብሮ መኖር በማድነቅ ነገ የሚመጡትን ምልክት መስጠት ይሄ የሆነ ያለ እነዚህ ታላላቅ ሰዎች የህይወት ዘመን ተሸላሚ ሆነው የታለ ማህደሩ ብላችሁ ሲለፉበት የኖሩት እንኳን ተቋም አቅላቸው አሁን እኔ ማሳሰብ የምፈልገውና መናገር የምፈልገው እነዚህን ታላላቅ ሰዎች ከመጥራቴ በፊት የመገናኛ ብዙሃን እነዚህን ነገሮች በተቻለ መጠን እየዳሰሳችሁ እናንተ ማህደሩን ብታስቀምጡ ለየሚዲያው ማለት ነው ሌላ ሀገር ችግር የለበትም አቃለሁ ለምሳሌ ባለፈው አመት የሞስኮ ፊልም 100ኛ አመቱን ያከበረው 100ኛ አመቱን ሲያከብር ኤግዚቢሽን ያሳየው ምንድነው እሱ ያላችሁ እንደሆነ 300,000 አልባሳት በየጊዜው የተሰሩ ፊልሞች ላይ የተሰሩ አልባሳትን 300,000 ጽድት አድርጎ አስቀምጦ ለህዝብ አቅርቧል ሌላው ስታስቡት 90,000 ቁሳቁስ ያው ፊልም ሲሰሩ ቁሳቁሶቹን ታውቃላችሁ 90,000 ቁሳቁስ አንድ በአንድ መቼ ተሰራ ማን ሰራው ማን ተጠቀመበት የሚለውን በሙሉ ከነዝርዝሩ አስቀምጧል ከዚህ በላይ 100,000 ክላሲካል መኪኖች አሁን በአሁኑ ዘመን ማናገኛቸው የድሮ መኪኖች አሁን ለምሳሌኛ ጋር የሚኒሊክ መኪና ይነዱ ነበር የሚባሉት እነዚህ ነገሮች 100,000 በላይ አስቀምጠዋል 100 አመታቸውን ሲያከብሩ ይሄንን ነው ለዓለም ያስጎበኙት እኛ አንድ ቲያትር ቤት ሄደን አንድ ሲኒማ ድርጅት የለንም ሄደን እንትና እንደዚህ ነበሩ እኮ ታላላቅ ሰዎች ናቸው አሁን ጉማ ሊሸልማቸው ነው እስቲ ያለህን ሰነድ ብትሉት አቅም ምክንያቱም ይሄኛው ተቀምጦ ያወራና እሱ ነግሯችሁ ቤት ደርሳችሁ ስትመጡ ሌላ ሰው ነው ተቀምጦ የምታገኙት ሁሉ ጊዜ እንደ አዲስ ይሆናል ይሄንን ነው ለእናንተ መጀመሪያ ለነግራችሁ የምፈልገውና
ያው በሂደታችሁ በስራችሁ ውስጥ ነው። ራሳችሁ የምትሰሩትን ስራ ማህደር ማስቀመጥ አለባችሁ። ዛሬ የምትሰሩት ስራ ነገ የእናንተ ታሪክ ነው። ማንንም አይጽፍላችሁም ራሳችሁ ካልጻፋችሁ። አሁን እንደውም ቴክኖሎጂውን ታውቁታላችሁ፣ የበለጠ ሄዷል። እናንተ ዛሬ የሰራችሁት ነገ ታሪካችሁ ነው። ዛሬ አብራችሁ የኖራችሁት የምታደንቁትና የምታመሰግኑት ሰው ነገ ለሚመጣው ትውልድ ታሪክ ሆኖ ነው የሚቀመጠው ልላችሁ ፈልጌ ነው። ከዚህ ወደዚህኛው ጉዳይ ስገባ በዚህ አመት 2 ሴቶች ናቸው የህይወት ዘመን ተሸላሚ። ወለላ ተዋናይት ወለላ አሰፋና ተዋናይት ፍቅርተ ጌታሁን ናቸው። እነዚህ ሰዎች ተመልከቱ እንግዲህ ብዙዎቻችሁ አልተፈጠራችሁም ሊሆን ይችላል። የሚዲያ የመገናኛ ሰዎች ባንጋፋነታቸው ራቅ ይላሉ ወደ ኋላ። የሰሩትም ስራ እንደዚሁ ይሄ ነው። ቅድም የነገርኳችሁ እንደዚህ ነው። እናንተ እስቲ ያሳዩን፣ እስቲ እናያቸው፣ እስቲ እኛ ሳንፈጠር የተሰራ ስራ ነው እስቲ ያሳዩን ብትሉ የሚያሳችሁ አካል የለም። ስለዚህ ጉማ ይሄንን ሲያስብ ፍለጋ ውስጥ ይገባል። እነሱ ትዝ ላይላቸው ይችላል። ሰርተዋል። ጉማ ግን ሲያቀርብ ታሪኩን ሙሉ አሟልቶ ማቅረብ ስላለበት ቅድም ነግሬያቸዋለሁ። የትላንትናውን ለመርሳት ዛሬን ለመኖር የወደፊቱን ምልክት ለመስጠት ብያቸዋለሁ። ለዛ ስለሆነ የግድ እነዚህን ሰዎች ማሰስና መፈለግ ግድ ይሆናል። እንደዚህ አይነት ነገሮች ለሚያሰሩ ድርጅቶች ማሳሰቢያም ጭምር ለመስጠት ፈልጌ ነው። ስለዚህ በዚህ አመት ፍቅርተ ጌታሁንና ወለላ አሰፋ የጉማ 11ኛው የሽልማት የህይወት ዘመን ተሸላሚዎች ናቸው። በተጨማሪ የሄርሜላ ተሸላሚ ወይዘሪት አዲስ አበባ ተብላ የተመረጠችው የዛሬ 50 ምናምን ዓመት በፊት ወይዘሪት ወሰኔ ኃይሉ። ይሄንን ከየት ታገኛላችሁ? እኔ ልጠቁማችሁ እችላለሁ። ምናልባት እዚህ ድረገጹ ልታገኙ ትችላላችሁ፣ ሰዎች ያስገብቶለት። ግን እንደዚህ ወመዘክር ይሄ ትልልቅ አርካይቭ ውስጥ ያሉ እዛ ውስጥ ቁጭ ብሏል። ወይዘሪት አዲስ አበባ ተብላ የተሸለመችው ወሰኔ ኃይሉ። እኔ ለምሳሌ ታሪኳን አውቀዋለሁ፣ እርግጥ አውቀዋለሁ። ግን አሁን በህይወት ትኑር አትኑር እንኳን አላውቅም ነበር። አሁን አለቻል። ይሄ የሚያስደንቅ ነገር ነው። በተለይ ለሚዲያች የሚያስደንቅ ነገር ነው። እኔ ደነገጥኩኝ። አለች። አሁን አለች። አሁን እንደውም ትንሽ አሟት ሆስፒታል ውስጥ ገብታለች የሚል ነው የሰማሁት እንጂ ወሰኔ ኃይሉ አለች። ወሰኔ ኃይሉ በምትሸልምበት ጊዜ ከአሜሪካን ሀገር ምክትል ፕሬዚዳንቱ መጥተው ነበር። ሃምፍሪ ከነ ባለቤታቸው ግርማዊ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ ሲሸልሟት ምክትል ፕሬዚዳንት ሃምፍሪ አብረው ነበሩ። ይሄንን ሌሎችም አሉ እንደዚህ አይነት ሰዎች። በኋላ ምንድነው ያሳወሰኝ ይሩት አባቷ ማነው የተጫወተችው አበበች እጅጉ የዛን ጊዜ 7ኛ ነበር የወጣችው በውድድር። በኋላ ካሳረጉና አሰሯት። ወሰኔ ግን እቺ ቆንጆ ሴት ቆንጆ የኢትዮጵያ ወጣት ከ50 ዓመት በፊት አሸናፊ የነበረች ሴት እሷ የጉማ ሄርሜላን ተሸላሚ እንድትሆን ተመርጣ ለሚዲያ ይኸው እየተናገርኩኝ ነው ያለሁት ልላችሁ ፈልጌ ነው። አመሰግናለሁ። እናመሰግናለን ጋሹሬ። በመቀጠል የሚኖረን የጥያቄና መልስ ነው። ከጋዜጠኞች ለሚሰነዘሩ ጥያቄዎች ዳይሬክተር ዮናስ ብርሃነ መዋ ያሉትን ነገሮች ምላሽ ይሰጠናል። የህይወት ዘመን ተሸላሚዎች ያው ታውቀዋል፣ ፍቅርተና ወለላ፣ እንዲሁም ደግሞ የሄርሜላ ተሸላሚ ከዛሬ 50 ዓመት በፊት በነበረው የቁንጅና ውድድር ላይ አሸናፊ የነበሩት ያኔ ወይዘሪት አሁን ወይዘሮ ወሰኔ ኃይሉ ናቸው። በቀጣይ ጥያቄዎቻችሁን እንቀበልና ወደ ምላሽ እንሄዳለን። ተብሏል። ቀኑ አንድ ውስጥ ነው። ሁለተኛ ደግሞ ምን የተለየ ነገር አለ ዘንድሮ? እሺ፣ አመሰግናለሁ። ኤልያስ ደግነት ከጊዜ ሚዲያ ነው። 1-2-3 ጥያቄዎች አሉ። የመጀመሪያው እንግዲህ በደንብ ለምንድን ነው ከሆቴል ወጥቶ አድዋ የመጣው? ከታሪካዊ ሁነቱ ጋር ተያይዞ ከሆነ እሰየው ነው። ምናልባት ሌላ ወይ ኤክስፔንስ ቀንስ ይሆናል ነው ወይስ ምንድነው ከሆቴል ወጥቶ አድዋ ወደዚህ የመጣው? ሁለተኛ እንግዲህ ለመጀመሪያ ጊዜ ባልተለመደ መልኩ ቅድም ዮናስ እንዳልከው ክፍያ ተጀምሯል። ሰው ምን ያህሉ ለምሳሌ ይሄንን ያህል ታዳሚ
በካርድ ይገባል። ከዛ በኋላ ደግሞ ኢንትረስት ያለው ጉማን አቴንድ ማድረግ የሚፈልግ ከፍሎ ይግባ ነው። ምንድነው ስፖንሰር እየጨመረ በመጣ ቁጥር ጭራሽ ክፍያ መምጣቱ ሌላ ጥያቄ ይፈጥራል። ለጋሽ ብሬ ማንሳት የምፈልገው ነገር መጀመሪያ በጣም አደንቃለሁ። በጣም ዲቮትድ ነው እንዲህ ያሉ ሰዎችን ለማግኘት በአመት ስንመጣ እጩ ነው እንዲቀርቡ የምታመጣቸውን ሰዎች በምን ያህል እየተጋህ እየፈለክ ማምጣት ይገርመኛል። ለሱ አድናቆት አለ። የወለላ አሰፋና ፍቅርተ ጌታውን መመረጣቸው እሰየው ነው። ምናልባት ሁለቱ በጣም ክሎዝ ናቸው ታውቅ እንደው አላውቅም፣ ግን የጾታ ተዋጽኦ ቢኖረው አይሻልም ነበር ወይ? አንድ ወንድ አንድ ሴት መሆን አይችሉም ነበር ወይ ለዘንድሮው ተሸላሚዎች ማለት ነው? ሌላኛው መጀመሪያ አካባቢ የሆነ ያነሳኸው ለእጩነት ግብዣ ከተደረገላቸው መካከል ይመስለኛል የተወሰኑት አልመጡም። ለምንድን ነው ያልመጡት? አይ ቲንክ ወይ 20 ምናምን ሆነው እጩ ውስጥ ያሉት 10 ምናምኖቹ ናቸው እና እሱ ምክንያት ይታወቃል ወይ? ሁለት ጥያቄዎች ናቸው። በመጀመሪያ እንኳን አደረሳችሁ የሚባለው 11 ዓመት አይነት ባለው መልኩ ማሽልማት ማስደር ቀላል አይደለም። አደረሳችሁ በእንግዲህ ጥያቄ አንደኛው ከ24 ክልሎች ለ2016 ተሰጥቶ ዘንድሮ ለሽልማት 17 የሚያሉ ናቸው ተብሏል። ዛሬ ስንመጣ ምናልባት ማወቅ ነበረብን ብዬ አስባለሁ። ከሳምንት በኋላ ለእኛ ከምትልኩ ግን በዛሬው መግለጫ ላይ ተጠናቃችሁ መምጣት ነበረባችሁ። 17 ክልሎች ነገሌ በዚህ ዘርፍ ተብሎ 17 ማወቅ ነበረብን። ከአንድ ሳምንት በኋላ በቴሌግራም ከምትልኩ ዛሬ ማወቅ ነበረብን። ሁለተኛው ይሄ የክፍያው ነገር ትንሽ ፕሮቮካል እንደተባለው አዳራሹ ከ2000 በላይ ተመልካች ይይዛልና እኛ የሆነውን ሸፍነን ሌላው በክፍያ ይግባ ብላችኋል። አዋጭነቱን አጥንታችኋል። ሌላ ዓለም ላይ እንደዚህ አይነት ነገር ይካሄዳል። ሽልማት ፕሮግራሞች እንደዚህ ይካሄዳሉ። ይሄ ነገር ይታይና ዋጋውስ ስንት? አንድ ሰው ደረጃ አለው ስፔሻል ቪአይፒ ምናምን የተባለ ዋጋ ካወጣችሁለት ዋጋውንም ለተመልካቹ ወይም ለመግባት ለሚፈልገው ሰው ብንናገር በጣም ደስ ይለኛል። ከ130ኛው የአድዋ ድል መታሰቢያ ጋር በተገናኘ ይህ ሽልማት የሚካሄድ ከሆነ ናይስ ነው፣ ቦታውም አሪፍ ነው። እንኳን ወደዚህ መምጣታችሁ ለእኛም ደስ የሚል ነው። የአለባበሱ ነገር ሆና ሴንሴቲቭ ሆነ የተናገርነው ምንድን ነው አሁን የሚጠበቀው? የተባለው ፕሮቮክ የሚያደርጉ ወጣ ያሉ አለባበሶች አሉ፣ ግን ባህላችንን ከማስተዋወቅ ይሄኛው የታሪካዊ ቦታ ከመሆኑ አንጻር ሲፍት እያደረጋችሁ ያላችሁት የሚለውን ነገር ላይ አጽንኦት ሰጥተህ ብትናገር በጣም ደስ ይለኛል። በጣም አመሰግናለሁ። እሺ፣ የፕሮግራሙ ቀን ለጥያቄዎቹ አመሰግናለሁ። መጀመሪያ ደረጃ የፕሮግራሙ ቀን ጥቅምት 22 ነው የሚሆነው፣ ቅዳሜ ቀን ነው የሚሆነው። ቅዳሜ ቀን ሞር ሰው ይመቸዋል ለመዘጋጀትም፣ የስራው ቀን ትንሽ ስለሚያስቸግር ማለት ነው። እሁድ ደግሞ ብዙ ሰው የፋሚሊ ኢንጌጅመንት ይይዘዋል። ባለፈው ካየነው አኳያ ቅዳሜ ነው ፕሪፈር የሚደረገው። ቅዳሜ እናደርገዋለን ጥቅምት 22 ማለት ነው። ካታጎሪዎች ላይ አዳዲስ ነገሮች አልጨመርንም፣ ግን ካታጎሪዎችን ቀንሰናል። ከዚህ በፊት እንደምናውቀው እስከ 29 ካታጎሪ ድረስ ነበር የምንሄደው። በዚህ ዓመት ግን እስከ 20 ብቻ እናደርጋለን። ፕሮግራሙ ፈጠን ብሎ እንዲያልቅ ያደርግልናል። ሌላ ደግሞ ይሄ ከቴሌቪዥን ጋር የተያያዘው ካታጎሪ ብዙዎቹ ኮንሲስተንት ሊሆኑ አልቻሉ። በአንዱ ዓመት ላይ ሜቢ ኮሜዲ ይኖራል፣ የሚቀጥለው ላይ አይኖርም እና ይሄ ትንሽ ፕሮግራማችንን የዘበራረቀው ስለሆነ እንደዚህ ቀን አንሰናቸዋል። 20 ካታጎሪዎች ብቻ እናደርጋለን ማለት ነው። አድዋን ለምን መረጥ ነው? በጣም ብዙ ምክንያቶች ማንሳት ይቻላል። ዋና ዋናዎቹን አነሳቸዋለሁ። አንደኛው ሴንተር ነው፣ ሎኬሽኑ በጣም ሴንተር ነው፣ ለሰው የሚመች ሎኬሽን ነው። ቦታው፣ ግንባታው፣ ኤስቴቲክ ቫሊዩ ራሱ ቀላል አይደለም ለኛ። በጣም ትልቅ ኢንቨስትመንት ነው። ወደ ከ6 ቢሊዮን ብር በላይ ነው ኢንቨስት የተደረገበት። ያንን የሚወክል ነገር ነው ያለው። ያ ደግሞ ለኛ ፕሮግራም በጣም ፕሪሚየም የሆነ ፕሮግራም ነው። ሀገራችን ላይ ያለ የሚባለው ትልቁ የሽልማት ውድድር ነው ከኢንተርቴይንመንቱ ጋር። ስለዚህ ያንን የሚመጥን ሎኬሽን ነው ቦታው። አዳራሹም ያው የፓን አፍሪካን አዳራሽ እንደምታውቁት ወደ 2000 ምናምን ሰው ይይዛል።
ስለዚህ ሌላው ሪዝን ደግሞ ብዙ ሰው ማስተናገድ እንችላለን ማለት ነው። ሌላ ጊዜ በሌሎች አዳራሾች ላይ የሚያጋጥመን የሰው ውስንነት እዚህ ላይ አይከሰትም ማለት ነው። ሌላው ቅድም እንዳነሳሁት 130ኛውን ዓመት ይከበራል። ቤቱ ባይዘዌ በጣም ብዙ የጥበብ ስራዎች ሊመጡበት የሚችሉ ፕላትፎርም ያለው ነው። ኤግዚቢሽኑ አለ ከስዕል ጋር የተያዘ ሲኒማ አለ፣ አድዋ ሲኒማ አሁን በነዘሪውን ተጀምሯል እሱ። ለቲያትርም አሁን እንደዚሁ በቅርቡ ይመጣል አይደል? ለዘሪውን ቲያትርም ይጀምራል። ስለዚህ የጥበብ ማህበረሰቡ ይሄንን ኢንቨስትመንት እንዲገለገልበት አይ ቲንክ ጥሩ ነው። እኔ ራሴ ወደዚህ የመጣሁት ባለፈው የተመረቀ ቀንጃ የሚለው ፊልም አይታችሁት ከሆነ በጣም አሪፍ ነው። በቃ ማለት ቦታችንን የሚመጥን ነገር ነው ያገኘነው እዚህ ላይ። እሱን በደንብ አድርገን ፕሮሞት ለማድረግ እድሉን ይሰጠናል ማለት ነው። እኛ እነሱን አይተን እንደመጣን ሁሉ እኛን ደግሞ አይቶ ሌላው የጥበብ ማህበረሰብ እንዲመጣና ይሄ ያው የህዝብ አገልግሎት ለሚሰጥ ማዕከል ነው። በደንብ እንድንጠቀምበት ነው የምንፈልገው። ሳሌዎቹ እንዲመጡ እንፈልጋለን። የጥበብ ማህበረሰቡ ከቲያትሩም ከፊልም ጋር በተያያዘ እንዲመጡ እንፈልጋለን። ያንን መክፈት ስለምንፈልግ ነውና በዚህ መሰረት ነው እንዳልኩት ቅድም 130ኛ ዓመቱን የሚያከብርበት ጊዜ ላይ የተቃረበበት ስለሆነ አይ ቲንክ ለኛም በጥሩ ሁኔታ ፕሮሞት ልናደርገው እንችላለን ማለት ነው። ሀገራዊ ጥበብ ነው። ይሄንን ሀገራዊ ድል ፕሮሞት እናደርግበታለን ብዬ አስባለሁኝ። ክፍያን አስመልክቶ ሜቢ ወደ 500 ቲኬት ምናምን አካባቢ ብቻ እናደርጋለን የሚቀርበው ለህዝቡ። በሶስት ደረጃ ከፍለነዋል። ቪአይፒ፣ ቪቪአይፒ፣ ቪአይፒ እና ኖርማል ቲኬት ብለን ከፍለነዋል። 1500፣ 1000 እና 300 ብር አድርገናል። ቲኬት እንበትን እንኳን ብንል መምጣት ሪሊ የሚፈልግ ሰው በእኛ ኔትወርክ ውስጥ ላናገኝ እንችላለን። ለምሳሌ አንድ ሰው ቃሊቲ ጋር ያለ ሊሆን ይችላል፣ ወይ ኮየፈጭ ያለ ሰው ሊሆን ይችላል። እኛ ላናቀው እንችላለን ያንን ሰው ቲኬት ለማደል። ቅድም በነፃ ይታደል ላልከው ነው። ግን አትሊስት የሚገዛ ከሆነ ግዴታኛን ማወቅ አይጠበቅበትም፣ በእኛ ኔትወርክ ማለፍ የለበትም። ኤኒባዲ መምጣት ይችላል ማለት ነው፣ የፊልም አፍቃሪ የሆነ ሰው ማለት ነው። ያንን እድል ለመፍጠር ነው የተወሰኑ ቲኬቶችን አቬሌብል ያደረግነው ማለት ነው እንጂ ዝም ብለን እንበት ነው ብንል 2000 ምናምንም ቲኬት አይበቃም። ባይዘው እንደምታውቁት ነው ሁላችንም ቀኑ እየቀረበ ሲመጣ 50 ቲኬትን ብንወስድ አይበቃንም ለምንፈልገው ሰው ለማደል። ግን አትሊስት የተወሰኑ ሰዎች እድል እንፍጠርላቸው በማለት ነው። አይ ቲንክ ይሄው ዘመን ተሸላሚዎችን ብሪሽ ከቨር ያደርገዋል። ሁለቱን ያደረግንበት ምክንያት ያው ከጓደኝነታቸው ጋር በተያያዘና አብሮ ያለ ነገር ነው። ግን እሱ ያነሳዋል ማለት ነው። 24 ፊልሞች ነው የተሰሩት። ድሮ እንግዲህ ጉማን ስንጀምር ወደ 100፣ 130 ኢቭን 150 ድረስ ፊልሞች ይሰሩ ነበር። አሁን ወደ 24 ፊልሞች ናቸው የተሰሩት። ይሄ ማለት ግን ወደ ዩቲዩብ የሚሄዱ ፊልሞች የሉም ማለት አይደለም። አሉ፣ ፕሮዳክሽን ከዛ በላይ አሉ። ግን ተሰርተው ለህዝብ የቀረቡትን ነው እኛ ተሰርተው ለህዝብ የወጡትን ነው ሬጂስተር የምናደርገው። ለዛ ነው 24ቱ ላይ የቀረ ነው እንጂ ከዛ በላይ ፕሮዳክሽን እንዳለ እናውቀዋለን። ግን ለህዝብ የወጡት 24ቱ ብቻ ስለሆነ ነው ሬጂስተር እንዲያደርጉ በሶሻል ሚዲያ አሳውቀናል። በስልካቸው ላይ ደውለናል፣ ቴክስት አድርገናል። በዛ መሰረት 17ቱ መጥተዋል ማለት ነው። ከ80% በላይ መጥተዋል። ለኛ ይሄ ትልቅ ሰክሰስ ነው። ታስታውሱ እንደሆነ 130፣ 120 በነበሩ ጊዜ ማክሲመም ፊልም የሚመጣው 30 እና 40 ነበር የሚመዘገበው። ሬሽዮውን ስናየው እንደውም ድሮ 25% ያህል ይመዘገብ ነበር። አሁን እንደውም ከፍ ብሏል in terms of percentage ስናየው። ጥሩ ነገር ነው ብዬ አስባለሁ። እጩዎቹ ስላልተሟላልን ነው ስቲል ውጤቶች እየተሰሩ ስለሆነ ላለመበታተን ነው እንጂ ፊልሞቹን ብቻ ዝርዝራቸውን መላክ ይቻላል። እሱንም በኋላ በቴሌግራማቸው ልንልካቸው እንችላለን። እነዛን 17 የተመዘገቡትን ፊልሞች ግን የተሟላ ነገር እንዲሆን የትኛው ፊልም በምን ታጨ የሚለውን ነገር አንድ ላይ ዳታ ልንሰጣችሁ ስለፈለግን ነው ያቆየ ነው። እሱ የተሟላው ግን በአንድ ሳምንት ይደርሳል ማለት ነው። በአለባበስ ጉዳይ ላይ አጽኖ የሰጠሁት ቦታውን የሚመጥን ነገር መሆን አለበት። መቼም ሙዚየም ነው አይደለ? የአድዋ ሙዚየም ስንል ደግሞ የኛ ብቻ አይደለም፣ የኢትዮጵያዊ ነገር ብቻ የሚቆራ አይደለም። ከአፍሪካ በላይ ደግሞ የጥቁር ህዝቦች መድረክ ነው። ያንን ሪፕሬዘንት የምናደርግበት ነው የሚሆነው። ለዚህ ነው ቅድም ይሄ ግልጥልጥ ያለ አለባበሱ የማይሆንበት ሁኔታ እንዲኖር ነው የምንፈልገው።
ያሉን ልብሶች ራሳቸው በቂ ናቸው። ባህል ልብሶቻችን በጣም ግላመራይዝ አድርገን ውበት የተላበሰበት ሆኖ እኛነትን የሚገልጽ ሆኖ መምጣት ይችላል። ያ ደግሞ በአድዋ ድባብ ስር ሲሆን አይ ቲንክ የተሟላ ስዕልን ይፈጥራል፣ ለሁላችንም የሚያኮራ ነው። ስለዚህ እንደውም ከውጭው አለባበስ አፈንግጠን ደግሞ ሞር እዚህኛው ላይ ፕሮሞት ብናደርገው ኢትስ አ ሰክሰስ ብዬ አስባለሁ ለሁላችንም እና ከዛ አኳያ ነው አጽንኦት የሰጠነው። ከዚህ በፊት እንደምናደርገው የኛ ቲሞች ይኖራሉ፣ የኛ የራሳችን ሴኩሪቲዎች አሉ እንደምታውቋቸው። እነሱ ቆመው ይሄ ሌላ ጊዜ ላይ የምናየው ፕሮቮካቲቭ የሆነ አለባበስ የሚለብሱ ካሉ፣ ቦታውን የማይመጥን አለባበስ የሚለብሱ ካሉ፣ እንደዚህ አይነት ገላጭ የሆኑ ነገሮች ካሉ የምናስወጣው ይሆናል ማለት ነው። ቦታውን እና ኢቬንቱን የሚመጥን ብቻ እንዲሆን እናደርጋለን ማለት ነው። ፕሮቮኬቲቭ ሊሆኑ አለባበስ ያው አፍተር ፓርቲው ላይ እንገናኛለን ማለት ነው። ግልጥልጥ ላለው አለባበስ እዚህ መድረክ ላይ ግን በልኩ እንሆናለን ብዬ አስባለሁ። ሶ ይሄንን ትንሽ ፑሽ እንድናደርገው ነው። እኛም በሶሻል ሚዲያ ላይ ፑሽ እናደርገዋለን ማለት ነው። አይ ቲንክ ይሄን የሁለቱም ዓመት አንድ ላይ ለምን አታደርገውም የሚል ጥያቄ ነው የነበረው። እሱ በጣም ስራ ያበላሻልና ትንሽም ፊልም ቢሆን የአመቱን ብቻ እየዘጋን መሄዱ ይሻላል፣ ፌር ስለማይሆን ላሰራር ከማለት ነው። አመሰግናለሁ። ጥያቄው ገብቶኛል። ገጠመኝ ነው። ሴት ብቻ ወንድ ብቻ ሴትና ወንድ እንደዚህ የሚባል ነገር የለም። ዞሮ ዞሮ ገጠመኙ ነው። አሁን እነዚህን ሁለት ታላላቅ ሰዎችን ስናስብ እኔ ከትምህርት ቤት ጨርሼ ወደ ኢትዮጵያ እንደተመለስኩኝ አንዱ ስራዬ ማንም አያዘኝም፣ በራሴ ስራ ነው። ቲያትር ቤቶችን መፈተሽ ነው። አንድ ቲያትርን 3 ጊዜ ማየት አለብኝ። ማንም አያዘኝም። በዛ ሀተታ ጽፋለሁኝ። በዛን ጊዜ የነበሩ ቲያትር ቤቶች 3 ጊዜ ያየኋቸው ናቸው ብዙዎቹ። አሁን ባህልና ቲያትር አዳራሽ ስመጣ እነዚህ ሁለት ሴቶች አሉ። የሚገርመኝ እሱ ነው። አሁን ታርቱፍ የሞሌር ሲጫወቱታል። እኔ ትምህርት ቤት እዛ ያለኝ የተንከባለልኩበት ነው። ከዛ ቆየና ኦቴሎን ሲሰሩ ኦቴሎን እኔ ትምህርት ቤት እያለሁ የተንከባለልኩበት ነው። ሞግት ነበረ። አንድ ነገር ካየሁኝ መድረክ ላይ የኔ ስራ አይደለም፣ ግን ዝም ብዬ አይቼ አልሄድም። ሞግታቸዋለሁኝ እየሄድኩ ሞግታቸዋለሁኝ። ከዛ በኋላ አመቱ ሲያልቅ ሰኔ ላይ የቲያትር ኮከብ ብዬ አርቲክል ጽፋለሁኝ። ብዙ ጊዜ እንደዚህ አደረግ ነበረ። ሰኔ መጨረሻ ላይ አርቲክል ጽፋለሁኝ። የቲያትር ኮከብ የትኛው ቲያትር ቤት ማን ነው ኮከብ የነበረው? ምክንያቱ በዚህ ምክንያት። አሁን በህይወት የሌሉም አሉ እነ ሱራፌል ጋሻው፣ በኋላ በህይወት ዙሪያ ያጫወትኳቸው እሞግታቸዋለሁኝ። እና ያስ የነበረው በጣም የሚገርመኝ ትምህርት ቤት ዘልቀው ሳያልፉ ያንን ሙግት የሚቀበሉበት መንገድ የሚያስገርመኝ ነበረ። በጣም ያስገርመኝ ነበረ። ያ ሄደና አሁን ቪዲዮሎጂ መጣ። የቪዲዮሎጂ ዘመን ሲመጣ ደግሞ እነዚህ ሰዎች እዛ ውስጥ ገብተው የሚሰሩት ስራ ስለ ድምጽ መጣ። የቴሌቪዥን ድራማዎች መጡ። እነዛ ውስጥ ገብተው መስራት ጀመሩ። ተመልከቱ። በቃ ይሄ ነው የኔ ስራ፣ ከዚህ ጀምሬ እዚህ ድረስ ብቻ ነው፣ ከዚህ በኋላ የለም የሚሉ አልነበሩም። ስገምትም ግንባር ቀደም ሆነው እንደዚህ ከሚሉት ዋነኞቹና አንደኞቹ እነዚህ ሁለቱ ነበሩ። አብረው ገቡ፣ አብረው ወጡ። ይሄ ገጠመኙ ስለ ገፋፋይ ነው እንደዛ አይነት ሐሳብ ያቀረብኩት እንጂ ሴት ለብቻ ወንድ ለብቻ እንደዚህ የሚባል ነገር በመሰረቱ እንደዚህ አይነት ምርጫ ውስጥ የለም። ያኛውን ታያላችሁ፣ ያኛውን ትፈትሻላችሁ፣ ከዛ በኋላ የሆነውን አስቀምጣላችሁ ማለት ነው። ያ በስራውን ተመልክቶ በሄደ መስመር ትንፋሻቸው ምንድን ነበር መድረክ ላይ? ትንፋሻቸው ምንድነው? አሁን ቪዲዮሎጂ ሲመጣ እዛ ውስጥ የተመላለሱበት ጉዳይ ምንድነው? እሱ የት ድረስ ነው የሄዱት? ውስጣቸው ያለው የሚንቀሳቀሰው ነገር ምንድነው ከሚል እሳቤውን በመውሰድ ብቻ እንጂ ለምን ወንድ ለምን ሴት የሚባል ነገር የለም። ገጠመኙ ይሄ ነው ልልህ ፈልጌ ነው። አመሰግናለሁ።